የማምዳኒ ማሸነፍ አንድምታዎች ምንድናቸው የሚለውን ባጭሩ እንመልከት። የመጀመሪያው እንግዲህ የፖለቲካ ምድር መንቀጥቀጥ ብለውታል ብዙዎቹ። እርዝኩዌክ ነው ይሄ። ለአሜሪካ ፖለቲካ ቀላል የማይባል አንድምታ ያለው ነው ብለውታል። የፓርቲውን የኢኮኖሚና የውጭ ፖሊሲ ሊቀይር የሚችል ወይም ደግሞ ለመቀየሩ በር ሊከፍት የሚችል ነገር ነው፣ ለውጥ ነው ብለው መላምታቸውን የሰጡ ተንታኞች እንዳሉ ማየት ይቻላል። እነሱ በዚህ መልኩ አይተውታል። እንግዲህ ተጋኗል አልተጋነነም መፍረዱ የእናንተ ይሆናል። ማዕከላዊውን ጽዮናዊ ኖርም ቻሌንጅ ያደረገ ነው። በዚህ ደረጃ አንድ ሰው ጽዮናዊነትን ቻሌንጅ አድርጎ አሸናፊ ሆኖ የወጣበት ክስተት የለም። ቅድመ ምርጫ መሆኑን አትዩ፣ በጣም ሰፊ የማሸነፍ እድል አለው። ከዛ አንጻር በዚህ ደረጃ መድረሱ በራሱ ብዙዎችን ያስገረመ ነው እና በዚህ ደረጃ የጽዮናውያን ትርክት በፖለቲከኞች ፈተና ውስጥ ሲገባ እስከ ዛሬ ስለማይታይ ይሄ ነገር በጣም ልዩ ሆኖ ወጥቷል። ተራማጅ ከተሜዎች ለፍልስጤም መደገፍ አብዝተዋል የሚለውን ነገር በደንብ የሚያሳይ ነው። ምክንያቱም ልጁ ፕሮግረሲቭ ነው። ከተማ ወጣቱ በተለይ ይሄ የተማረው ክፍል ምን ለፍልስጤም ድጋፉን እየሰጠ ነው። እስራኤልን በየጊዜው እያወገዘ ነው። በትላልቅ ዩኒቨርሲቲዎች በምኖች ያለውን እንቅስቃሴ ብትመለከቱ ይሄ ለውጥ እየተፈጠረ መሆኑን ማየት ይቻላል። ሽማግሌዎቹ ፖለቲከኞች ብቻ ናቸው የእስራኤል ሎቢ ላይ ተንጠልጥለው የቀሩት ማለት ነው። ጽዮናዊነት ወጣቶች ዘንድ ቦታ እያጣ መሆኑን በደንብ የሚያሳይ እንደሆነ የሚያምኑ ብዙ ናቸው። ኢስታብሊሽመንቱ እየተጠላ መሆኑን ይጠቁማል ያሉም አሉ። ኢስታብሊሽመንቱ ማለት የአሜሪካን ማህበረ ፖለቲካ የሚዘውረው ኃይል ማለት ነው። ዋናው ኮር የሆነው የስቴት ስትራክቸር እየተለወጠ መምጣት ጀምሯል። ጽዮናዊ ሎቢ ለካ መሸነፍ ይችላል የሚል ፕሬሲደንስ ሰጥቷል። ለካ ጽዮናውያንም በዚህ ደረጃ ተቃርኖም በአሜሪካ ፖለቲካ ውስጥ ስኬታማ መሆን ይቻላል የሚል ሰርቶ ማሳያ ነው ልጁ ያቀረበው ማለት ነው። ስለዚህ ካሁን በኋላ ያሉ ፖለቲከኞች፣ ህሊና ያላቸው ፖለቲከኞች እንደ ድሮ አይ በቃ ጽዮናውያንን ማሸነፍ ስለማይቻል እኔ ዝም ብዬ ዛሬን መስዬ ብኖር ይሻላል የሚል አቋም የሚኖራቸውን ሰዎች ድጋሚ እንዲያስቡ የሚያደርግ ነው። ምክንያቱም ቢያንስ እሱ እንደተሳካለት ማየት ይችለዋል። ስለዚህ እኔም ጽዮናዊነትን ብቃወም ምን ብል ነገ እሸነፋለሁ ማለት ላይሆን ይችላል የሚል አመለካከትና ምሳሌ ለሰዎች የሚሰጥ በመሆኑ ለዛ ነው ጀልባዋ ተቀዳለች፣ ውሃ እያስገባች ነው፣ ጽዮናውያን እስከ መጨረሻው አሜሪካን እየጋለቡ አይቀጥሉም የሚባለው ማለት ነው። ለዛ ነው የምድር መንቀጥቀጥ እያሉ የጠሩት። ምክንያቱም በዚህ ደረጃ ቻሌንጅ ተደርጎ ሲያሸንፉ የታየበት ስላልሆነ ማለት ነው። እስራኤልን መተቸት ለፖለቲከኞች ሜይንስትሪም ይሆናል የሚል መላምትም ተሰጥቷል። ሜይንስትሪም ማለት ፖለቲከኞች አያደርጉም። እስራኤልን በግላጭ ሲተቹ አይታይም የአሜሪካ ፖለቲከኞች ማለት ነው። ምክንያቱም በጽዮናውያን ኪስ ውስጥ ነው ያሉት። የምርጫ በጀታቸው ምናቸው የሚመጣው ከዛ ነው። የአሜሪካ ፖለቲካ የጉቦ ፖለቲካ ነው፣ የሙስና ፖለቲካ ነው። ያ ሙስናውን ህጋዊ ስላደረጉት ነው ማለት ነው። እስራኤልን መተቸት ለፖለቲከኞች በቃ አዲስ ክስተት መሆን ሊጀምር ነው ማለት ነው አሜሪካ ፖለቲካ ውስጥ የሚል ነገር እየመጣ ነው። አውሮፓ ላይ በተወሰነ መልኩ አለ፣ ከበፊትም ጀምሮ እስራኤልን የመውቀስ ነገር አለ። አሜሪካ ግን የጽዮናውያን ቁጥጥር ውስጥ ያሉ ፖለቲከኞች የሚዘውሯት ሀገር በመሆኗ ይሄ በጣም ቀላል የማይባል ነገር ነው። ስለዚህ ለአሜሪካ ጽዮናውያን ትልቅ መርዶ ነው ልንለው እንችላለን። እንዲህ ደግሞ ካሁን በኋላ ዋናውን ደግሞ ምርጫ ያሸንፍ አያሸንፍ የሚለውን እናያለን። ዊሽም ዘ ቤስት እንደሚያሸንፍ ተስፋ እናደርጋለን። ፖለቲከኞችን የምንደግፈው ሁሉ ነገራቸው ደስ ስለሚለን ላይሆን ይችላል። ምናልባትም ጥሩ ሙስሊምም ላይሆን ይችላል። እስልምና ሊጠቅም ስለመጣ ምናምን አይደለም። ነገር ግን በዚህ ደረጃ ጽዮናውያንን ቻሌንጅ የሚያደርጉ ሰዎች መኖራቸው ይሄ ፖለቲከኛ ሙስሊም ሆነም አልሆነም ጽዮናዊነትን ቻሌንጅ ማድረጉ በራሱ በጣም ትልቅ ክሬዲት የሚያሰጠው ነው። ከዛ አንጻር ጉዳዩ ከሃይማኖት አንጻር ብቻ የሚታይ አይደለም። ግን አሜሪካ ላይ ጽዮናውያን እንደፈለጉ እያደረጉ ሙስሊም ሀገራትን እያፈረሱ የሚቀጥሉበት ጊዜ ግን ሊያበቃ ይመስላል። የተወሰኑ ምልክቶች አሉ። ያ ነው ለጽዮናውያን ትልቅ መርዶ ነው። ለእኛ ደግሞ ፍልስጤምን ነፃነት ለምንደግፍ ሰዎች ደግሞ ትልቅ አስደሳች ዜና ነው ማለት እንችላለን።